ብዙውን ጊዜ ቆንጆ ሴቶች አንተ ይሄ ሰው መጥፎ ነው ወይም ደግሞ ባለጌ ነው ብለህ ከምታስበው ወንድ ጋር ሆነው አይተህ ትገረማለህ። ይህንን ሰው ምን አይታበት ነው ብለህ ራስን ጠይቀህ ታውቃለህ? እውነታው ይሄ ነው። አንተ የምታስበውና ሴቶች በተፈጥሮ የሚስባቸው ነገር የሰማይና የምድር ያህል ነው ርቀቱ። ብዙ ወንዶች ሃይ ቫልዩ ወይም ደግሞ ከፍተኛ ዋጋ ያለው ወንድ መሆን ማለት ብዙ ብር ማውጣት፣ ስለ መኪና ማውራት ወይም ደግሞ ጡንቻ ማፈርጠም ብቻ ይመስላችኋል። ተሳስተሃል፣ በጣም ተሳስተሃል። ዛሬ የምነግርህ ነገር በየትኛውም ትምህርት ቤት ያልተማርከውን ነገር ግን በተፈጥሮ ወይም ኢቮሉሽነሪ ሳይኮሎጂ ውስጥ የተቀረጸውን የሴቶችን ስነልቦና ነው። እነዚህ 5 ምልክቶች ካሉብህ ሴቶች ገና ሲያዩህ ይሄ ወንድ የተለየ ነው ብለው የሚያከብሩና የሚማረኩ ትሆናለህ። ይሄ አስማት አይደለም፣ ይሄ ሳይንስ ነው። እስከ መጨረሻው ከተከታተልከኝ በቪዲዮ መጨረሻ ላይ አብዛኛው ወንድ ገና አፉን መክፈት ሲጀምር ሴቶችን የሚያባረርበትን አንድ ትልቅ ስህተት እነግርሃለሁ። የምነግርህ ነጥቦች ብዙም ያልተሰሙ ነገር ግን ጨዋታውን የሚቀይሩ ናቸው። ስለዚህ ወደ ዝርዝሩ እንግባ። የመጀመሪያውና ምናልባትም ትልቁ ምልክት ኢሞሽናል ስቴቢሊቲ ወይም ደግሞ ስሜታዊ መረጋጋት ነው። ግን ቆይ ይህን ስል አትናገር ወይም ደግሞ ዝምተኛ ሁን ማለት አይደለም። በደንብ ስማኝ። በስነ ልቦና ጥናት ውስጥ ግራውንዲንግ የሚባል ጽንሰ ሐሳብ አለ። ሴቶች በተፈጥሯቸው ስሜታዊ ፍጡራን ናቸው። ይህ ማለት ስሜታቸው እንደ ማዕበል ይወጣና ይወርዳል ማለት ነው። በዚህን ጊዜ የሚፈልጉት አብሯቸው የሚጮህና የሚደናበር ወንድ ሳይሆን እንደ አለት የጸና ወንድ ነው። አንድ ጥናት እንደሚያሳየው ከሆነ ሴቶች በከፍተኛ ውጥረት ውስጥ ሆነው የወንዶችን የጭንቀት ሆርሞን መጠን በንቃተ ህሊናቸው ሳይሆን በደመነፍሳቸው ያነቡታል። አንተ ትንሽ ነገር ሲፈጠር የምትደናበር፣ የምትጮህ ወይም ደግሞ የምትበሳጭ ከሆነ በሴቷ አይን ውስጥ ደህንነት ሊሰጠኝ አይችልም የሚል መልእክት ታስተላልፋለህ። ለምሳሌ ሬስቶራንት ውስጥ ሆናችሁ አስተናጋጁ ትዕዛዝ ቢያሳስት ሃይ ቫልዩ የሆነ ወንድ ወይም ደግሞ ከፍተኛ ዋጋ ያለው ወንድ እንዴት ያደርጋል? ይጮሃል ወይስ ይደናገጣል? በፍጹም ይህንን አያደርግም። እሱ አይኑን ለአስተናጋጁ ሰጥቶ በተረጋጋ ድምፅ ስህተቱ እንዲታረም ያደርጋል። የልብ ምቱ አይጨምርም፣ ድምፁ አይርገበገበም። ይሄ መረጋጋት ወይም ደግሞ ምንም ምላሽ አለመስጠት ነው። ይህ አይነቱ ድርጊት ለሴቶች ለምን ይስባል ብለህ ካስብ ወደ ኋላ ለሺህ ዓመታት እንመለስ። በጫካ ውስጥ ስንኖር አንበሳ ሲመጣ የሚደናበረው ወንድ ጎሳውን ለአደጋ ያጋልጣል። የተረጋጋውና መፍትሄ የሚያስበው ወንድ ግን ጎሳውን ያድናል። ሴቶች ይህንን የመሪነት ብቃት በዲኤንኤ ደረጃ ይፈልጉታል። ስለዚህ ሴቶች ሲፈትኑህ ወይም ነገሮች ሲበላሹ እንደ ሕፃን አትሁን። ምላሽህ የዘገየ፣ አስተያየትህ ቀጥተኛና መንፈስህ የተረጋጋ ይሁን። ይህ ለአንዲት ሴት ከምንም በላይ ወንድነትህን የምታይበት ቦታ ነው። ሁለተኛው ነጥብ ምናልባትም እስካሁን ከሰማኸው ሁሉ የተለየና የሚያስደነግጥ ሊሆንብህ ይችላል። ብዙ ወንዶች ሴትን ለማማለል ፍጹም ሆነው መገኘት እንዳለባቸው ያስባሉ። ስህተት የለሽ፣ ምንም ነውር የሌለበት ሰው መምሰልን ይሞክራሉ። ነገር ግን በ1966 በኤሊዮት አሮንሰን የተደረገ አንድ ታዋቂ የስነ ልቦና ሙከራ አለ። ይህ ዘ ፕራትፎል ኢፌክት ይባላል። እናም በጥናቱ ሰዎች ብቃት ካላቸው ነገር ግን አልፎ አልፎ ትንሽ ስህተት ሲሰሩ ፍጹም ከሆኑ ሰዎች ይልቅ ይበልጥ ተወዳጅና ሳቢ ይሆናሉ። ለምን ካልክ ምክንያቱም ፍጹምነት ያስፈራል። ፍጹም የሆነ ሰው አይመስልም፣ ሮቦት ነው የሚመስለው። ሴቶች ደግሞ ከሮቦት ጋር መሆን አይፈልጉም። ነገር ግን አንተ በራስህ የምትተማመን፣ ስራህን የምታውቅና ህይወትህ የተስተካከለ ሆኖ ሳለ አልፎ አልፎ የምትሳሳት ከሆነና በስህተትህ ራስህ ላይ የምትስቅ ወይም ደግሞ መሳቅ የምትችል ከሆነ ያኔ ሃይ ቫልዩ ወይም ደግሞ በጣም ከፍተኛ ዋጋ ያለው ብቻ ሳይሆን በጣም የሚቀረብ አይነት ሰው ትሆናለህ። ለምሳሌ አንዲት ሴት ጋር ቀጠሮ ይዘህ ወይን እየጠጣህ ወይኑን ብትደፋው ኦ ይቅርታ ብለህ ከመደናበር ይልቅ ዋው አየሽ አይደል እጄ ላይ ያለው ቀዳዳ ከልጅነት ጀምሮ አብሮኝ ያደገ ነው፣ ግን ወይኑ ጣፋጭ ነበር አይደል ብለህ በራስህ ላይ ቀልደህ ማለፍ ስትችል ያሳየሃት ነገር ሁለት ነው። አንደኛው በራስህ እንደምትተማመን፣ ይህም ማለት ትንሽ ስህተት ማንነትን እንደማይናጋው። ሁለተኛው ሁኔታዎችን ቀለል አድርገህ እንደምታይ። ነገር ግን ተጠንቀቅ፣ ይሄ የሚሰራው በሌሎች ነገሮችህ ብቁ ከሆንክ ብቻ ነው። በሁሉም ነገር ደካማ ሆነ ስህተት ብትሰራ ያው ደካማ ነው የምትባለው። ዋናው ሚስጥር ብቃትና ትንሽ ተጋላጭነት ከፍተኛ መስህብን ይፈጥራል። ሶስተኛው ምልክት ደግሞ ይሄ ነው። በኢኮኖሚክስ ውስጥ አንድ መሰረታዊ ህግ አለ፣ ሰፕላይ እና ዲማንድ ወይም ደግሞ አቅርቦትና ፍላጎት።
የአንድ ነገር አቅርቦት በበዛ ቁጥር ዋጋው ይቀንሳል። ወርቅ ውድ የሆነው በሁሉም ቦታ ስለማይገኝ ነው። በአንጻሩ አየር ለህይወት በጣም ወሳኝ ቢሆንም በነፃ በሁሉም ቦታ ስላለ ማንም ብር አውጥቶ አይገዛውም። ያንተም ትኩረት ልክ እንደዛ ነው። ብዙ ወንዶች የሚያደርጉት ትልቅ ስህተት አንዲት ቆንጆ ሴት ሲያዩ ጊዜያቸውን፣ ጉልበታቸውንና ትኩረታቸውን 24 ሰዓት በነፃ ይሰጣሉ። ገና ቴክስት ስታደርግ በሰከንድ ውስጥ ይመልሳሉ። ሁሌም ለሷ ዝግጁ ናቸው። ይህ በሴቷ አእምሮ ውስጥ ምን ይፈጥራል? ይሄ ወንድ ከኔ ሌላ ምንም የሚሰራው ነገር የለም ማለት ነው፣ ዋጋው ርካሽ ነው ብላ እንድታስብ ያደርጋታል። ሃይ ቫልዩ ማን ወይም ደግሞ በጣም ከፍተኛ ዋጋ ያለው ወንድ ግን ጊዜው ውድ ነው። ዓላማ አለው፣ ራዕይ አለው። ሴቷን ስለጠላት ሳይሆን የሚሰራው ትልቅ ነገር ስላለው ሁሌም አይገኝም። ይህንን በሳይንስ አንሰርቴኒቲ ፕሪንሲፕል ኦፍ አትራክሽን ልንለው እንችላለን። ዶፓሚን የተባለው የደስታ ሆርሞን የሚለቀቀው አንድ ነገር እርግጠኛ ሲሆን ሳይሆን ሊሆንም ላይሆንም ይችላል የሚል ጉጉት ሲኖር ነው። ለሷ የምትሰጠው ትኩረት ተለዋዋጭ ይሁን። አብርሃት ስትሆን ስልክህን አጥፋ፣ 100% ትኩረት ስጣት፣ አዳምጣት፣ አይን አይኗን እየው። ልክ ተለያይታችሁ ወደ ስራ ስትመለስ ግን ወደ ሚሽን ተመለስ። ቴክስት ስታደርግልህ ስራህን አቋርጠህ አትመልስ፣ ስራህን ስትጨርስ መልስ። ይህ ልዩነት ማለትም አብርሃት ስትሆን ያለው ከፍተኛ ፍቅርና ስትለያይ ያለው ከፍተኛ የሥራ ተነሳሽነት ሴቷን ናፍቆት ውስጥ ይከታታል። ናፍቆት ደግሞ የፍቅር ማዳበሪያ ነው። ይሄ ጨዋታ አይደለም፣ ይሄ የራስህን ዋጋ ማስከበር ነው። አራተኛው ምልክት ደግሞ ይሄ ነው። አንዲት ሴት አንተን ከመውደዷ በፊት ሌሎች ሰዎች አንተን እንዴት እንደሚያዩህ ትታዘባለች። ይሄ ሶሻል ፕሩፍ ይባላል። እስኪ አስበው፣ ባዶ ሬስቶራንትና ሰዎች የተሰለፉበት ሬስቶራንት ጎን ለጎን ብታይ የየትኛው ሬስቶራንት ምግብ ይጣፍጣል ብለህ ታስባለህ? እርግጠኛ ነኝ ሰዎች የተሰለፉበትን ነው አይደል? ሴቶችም ወንዶችን የሚመርጡት እንዲህ ነው። ሌሎች ሰዎች በተለይም ሌሎች ሴቶች አንተን የሚያከብሩ የሚወዱህና ከአንተ ጋር መሆን የሚፈልጉ ከሆነ ያቺ ሴት ሳታስበው ይሄ ወንድ የሆነ ነገር ቢኖረው ነው ሰዎች የከበቡት ብላ ትሳባለች። ግን ይሄንን እንዴት ነው የምታደርገው? የውሸት ሴቶችን በመቅጠር ሊሆን አይችልም። ይሄ በፍጹም አይሆንም። ይሄ ሶሻል ኢንተለጀንስ ወይም ማህበራዊ ብልህነት ነው። ከፍተኛ ዋጋ ያለው ወንድ በየሄደበት ሁሉ ሰዎችን ያከብራል። ከበር ከጥበቃ ጀምሮ እስከ ዋና ስራ አስኪያጅ ድረስ እኩል ሰላም ይላል። በንግግሩ ሰዎችን ያሳምናል፣ ያዝናናል፣ እንዲሁም ይቆጣጠራል። ሴቶች አንተ የቡድኑ መሪ እንደሆንክ ማየት ይፈልጋሉ። በተለይ ደግሞ ፕሪሴሌክሽን የሚባለው ጽንሰ ሐሳብ እዚህ ጋር በጣም ወሳኝ ነው። ሌሎች ጥራት ያላቸው ሴቶች ካንተ ጋር ሲያወሩ፣ ሲስቁ ወይም ደግሞ በአክብሮት ሲያዩህ የምትፈልጋት ሴት ቅናት ሳይሆን ጉጉት ያድርባታል። እነዚህ ሴቶች በዚህ ወንድ ላይ ምን አይተው ነው የሚለው ጥያቄ ወደ አንተ ይስባታል። ስለዚህ ከሴቷ ጋር ብቻ ተጣብቀህ አትቀመጥ። ማህበራዊ ሁን፣ ጓደኞች ይኑሩህ። ሰዎች አንተን ሲያዳምጡህ ታያለች። ያኔ ዋጋህ በእሷ አይን ውስጥ በእጥፍ ይጨምራል። አንተ በጣም ተመራጭ እንጂ ምራጭ አትሆንም። የመጨረሻውና ብዙ ወንዶች የሚወድቁበት ነጥብ ይሄ ነው። ብዙ ወንዶች ሴትን ለማግኘት ሲሉ የራሳቸውን ድንበር ይጥሳሉ። እሷ በፈለገችው ሰዓት ይገኛሉ። የማይመቻቸውን ነገር እሺ ይላሉ። ክብር የሚነካ ነገር ብታደርግም እንኳን ዝም ይላሉ። ለምን? እንዳላጣት በሚል ፍርሃት። ነገር ግን ሳይንሱ የሚለው ተቃራኒውን ነው። ሴቶች ድንበር የሌለውን ወንድ አይወዱም። ሁሉንም ነገር እሺ የሚል ወንድ ለኔ አይሆንም ብለው ያስባሉ። ምክንያቱም እሱ ለራሱ ክብር ከሌለው እኔን እንዴት ሊጠብቀኝ ይችላል ብለው ያስባሉ። ከፍተኛ ዋጋ ያለው ወንድ የራሱ ሕግና መስፈርት አለው። ቆንጆ ስለሆነች ብቻ መጥፎ ጸባይዋን አይታገስም። አንዲት ሴት ቀጠሮ አክብራ ካልመጣች ወይም ደግሞ አክብሮት የጎደለው ነገር ካደረገች ያንን በግልጽ ይናገራል ወይም ደግሞ ግንኙነቱን ያቋርጣል። ይህ ዊሊንግነስ ቱ ወክ አዌይ ወይም ለመሄድ ዝግጁ መሆን ይባላል። በድርድር ጥበብ ውስጥ ለመሄድ ዝግጁ የሆነው አካል ሁሌም አሸናፊ ነው ይባላል። አንተ በማንኛውም ሰዓት ክብርህ ከተነካ ለመሄድ ዝግጁ መሆንክን ስታውቅ እና ሴቷም ይህንን ስትረዳ አክብሮቷ ጣራ ይነካል። ይህ ማለት ኮስታራና ተቆጭ ሁን ማለት አይደለም። ነገር ግን አይ ይሄ ነገር አይመቸኝም ወይም እንደዚህ አይነት አነጋገር አልወድም ለማለት መፍራት የለብህም። ድንበሮችህ አንተን ይበልጥ ማራኪ ያደርጉሃል። ሴቶች የሚፈልጉት ሊቆጣጠሩት የሚችሉት ወንድ ሳይሆን ራሱን የሚመራና እሷ ራሷን እንድታሻሽል የሚገፋፋትን ወንድ ነው።
በመግቢያው ላይ ቃል በገባሁልህ መሰረት አንድ ትልቅ ማስጠንቀቂያ ልስጥህ። እነዚህን 5 ምልክቶች ስትጠቀም ዋናው ቁልፍ ትክክለኛነት ነው። እነዚህን ነገሮች ለመምሰል ብቻ የምትሞክር ከሆነ ሴቶች ያውቁብሃል። ሴቶች ፌክ ወይም የውሸት የሆነን ባህሪ የማሽተት 6ኛ ህዋስ ወይም ስሜት አላቸው። ስለዚህ ዓላማህ ሴቶችን ማሳደድ ሳይሆን ራስን ማሳደግ ይሁን። ስሜትን ተቆጣጠር፣ በራስ ላይ አተኩር፣ ማህበራዊ ክህሎትን አዳብር እና ለራስህ ክብር ስጥ። ያኔ ሴቶች አንተን መፈለግ ይጀምራሉ። አንተ ሽልማቱ ራስህ ነህ። ይህንን ስታምን ዓለምም አብሮህ ያምናል። ይህ ቪዲዮ ያስተሳሰብ ለውጥ ከፈጠረብህ ላይክ ማድረግን እንዳትረሳ። ለጓደኞችም ሼር አድርግላቸው። ቻናሉን እስከዛሬ ሰብስክራይብ ካላደረግ ሰብስክራይብ በማድረግ የቤተሰቡ አባል ሁን። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ሰላም።